ርዕስ ወይ እንግሊዘኛ እንደው አስቀምጫዋለሁ የታለ ቲንክ ያስቀመጥኩት መሰለኝ ወይ እንግሊዘኛ ካላስቀመጥኩት እናድዳለሁ አራው ይሄው አስቀምጫዋለሁ guys any get out look you know ያጥሮፍ አትስማሽ ያጥሮፍ አትስማሽ no ያጥሮፍ አትስማሽ means you know ዛፍ bird here ዛፍ ላይ she sit you not መስማት ሰላቴ ሲጥጥ ወላይ አይ guys any get out you know ያጥሮፍ አትስማሽ ምን አሁን ለዚች ለነጭ ያጥሮፍ ላበሻ የማይገባው የምን ያጥሮፍ አትስማሽ ነው እንግሊዘኛ አትስማሽ ሚስ you know ዛፍ bird here ዛፍ ላይ she sit you not መስማት guys any get out ይቺ ልጅ ለራሷ መከራዋን ታታለች ወይ እነዚህ ኧረ ቆይ የነ ሳራን እንግሊዘኛ ደግሞ milk with milk ወይ milk ታውቃለች milk እኔ የዱባይ መንግስት የምጠይቀው ካወጣው አዋጅ አጠገብ እንግሊዘኛ የሚባል እንዳይሞክሩ እንግሊዘኛ በዱባይ እንዳይሞከር ይነገርልን መነገር አለበት እንዴት ነው ወጣው ሚልክ ድሪንክ ያዘው በለው ወይ ነሳራ አሁን ዴዚ ነፍሴ ናት ይላታል ምን እንዳሏት ይርገሟት አይርገሟት ምን ይበሏት ዴዚ ቢቸግራት ዝም ብላ መሳቅ ጀመረች ሳራ ዳጣና እንትና ጭራሽ ትምህርት ቤት ከአራተኛ ክፍል ነው ያቋረጡት ወፍ ነው እኮ እንግሊዘኛ የማይችሉት የዴዚና ሞተች ረያሉ ይጽፋሉ የምራችሁ ነው እንዴ ምን ሆና ነው የሞተችው የምራችሁ ነው ኧረ በስመ አብ በሉ የምር ኧረ እኔ አፈር ልብላላት በእናታችሁ ሞት ምን ሆና ነው ኧረ በስመ አብ በሉ ኧረ እኔ አፈር ልብላላት ኧረ ጥላቷ የልጅ ልጇን ልታይ ልጇ ቀርባላት አልታረቀቻትም እንዴ አልታረቁ ወይኔ እኔ አፈር ልብላ በእናታችሁ እስቲ ምን ላይታችሁ ነው ወይኔ ኧረ እንደው አትዋሹ ኧረ በእግዚአብሔር የልጅቷን እናት የምራችሁ ነው ኧረ ጠላቷ በክፉ ማያት እንደው እየቀለዳችሁ ከሆነ ግን እግዚአብሔርን አጥረግርጌ ነው የምለቃችሁ አንቺ ቡታ እስቲ ቲክቶክ ላይ ዞር በይ የዴዚ እናት ሞተች ይላሉ አውቀው ነው ኧረ በስመ አብ በሉ የሰይጣን ጆሮ ይደፈን ልጇ በሰላም ትገላገል ሮሚ እውነት ነው ምን ሆና ነው ዴዚ ፕሮፋይሏ ጥቁር አድርጋለች እስቲ የዴዚ እውነተኛ አካውንቱን የምታውቁ ቼክ አድርጉ ዴዚ ጥቁር አድርጋለች ፕሮፋይሏ አንቺ ደግሞ ደንቆሮ አንድ እንትን እየሰጠሽ እዚህ የምታስጮሂብኝ ወደዛ ይጀልዛ ጭዛ እና ሬሳ ላይ አበባሽን ስጪ
አንቺ አስቱ የምትባይ እዛ አበባሽን ሰብስቤ ወደዛ ታስጩሂብኝ። ኧረ ሞታለች እያሉ ነው። ውሸት ነው። እሺ ውሸት ያርገው። ዴዚ ብስጭት፣ በዴዚ ብስጭት። ኧረ ሰው አትሆንም ልጅቷ። በሰላም ትገላገልበት። አረገዘች ብላ ልጇ እንዲህ ምን ጨነቃት? ለምን አርግዛ ለምን መንታ መንታውን አታረግዝም? ምን ብላ ነው የምትሞተው እንዴ? ልጄ እኔ የማልፈልገውን ሰው ብታገባ እና ብታረግዝ እኔ ምን ብዬ ነው የምታነቀው? እኔ እኮ ኃላፊነት ያለብኝ 18 ዓመት እስክትሞላ ድረስ ክፉና ደጉ ማሳየት ነው። 18 ከሞላች በኋላ እንጠጥረጭ ብላ አይደለም አሞራውን የመሰለ ቆንጆ አይደለም ቂሪራ ባሪያ ናይጄሪያ ጠብሳ ብትሄድ እኔ ኃላፊነቴ 18 ዓመት እስክትሞላ የአገሯ ልጅም ማግባት እንዳለባት ጥሩ እንደሆነ የመጀመሪያ ባልሽ የሚሆነው የምታገቢ ይሁን እንደዚህ ነው ይሄ እንደዚህ ነው ብላችሁ ለልጆቻችሁ ታስረዳላችሁ። የመጀመሪያ ቀን የዴሲ እናት እዚህ ሀገር እዚህ ስትወጣ ነግሬያታለሁ። ኮንዶም ሰተሽ ላኪያት። ይቺ ልጅ ከወደዱ መስሚያቸው ጥጥ ነው። ለምን እኔ ያለኛ ሴት ልጅ ከወደዱ መስሚያቸው ጥጥ ስተኝ በደረት ተስበው ሊወጡ ይችላሉ። ኮንዶም ሰተሽ ላኪያት አልኩኝ። አለ ኮንዶም ልካት አረገዘች። ልጅቷን ተይ መክረሽ ኮንዶም ሰተሽ ላኪ ስላት አያገባኝም ብላ ተወቻት። የኔ ምክር አልተቀበለችም። አለ ኮንዶም ላከቻት፣ አረገዘች። ቀለበት አደረገ፣ ተደራረጉ፣ አረገዘች። ስታረግዝ አትሊስት አበባ ማነው እንትናን የመሰለ ቆንጅዬ ልጅ ነው። እኔ ከመጀመሪያው አሞራውን ወደዋለሁ። ቆንጅዬ ልጅ ነው የሚያምር ማለት ነው። የትግራይ ባል ቆንጆ ባል አግኝታ ነው አገባች። የሚወዳት የሚንከባከባት ባል ነው ከአስፋራ ሳይኖ ያገባችው። እናትየው ምን ብላ ነው አረገዝኩ ብላ የምትሞተው? ሞታለች። ያልሰሙት ነው ውሸት የሚሉት። ወይ መድኃኒዓለም ሄለን ናት ያወራችሁ። ሄለኔቷ ሄለን ናት ያወራችሁ። እውነት ይሁን ውሸት አይታወቅም። ሮሚ ሄለኔቷ ነጭ ቅማል ኢንሳይደሬ ብላ ደግሞ የዚህም ኢንሳይደር አላት፣ የሟችም ነጋሪ አላት። ልጅቷ ኦቲዝም ናት። ኧረ እንደው እድሜያችሁ ባጭር ይቅር። ባጭር የሚያስቀር ነገር ላንቺ ያድርግልሽ። ኩዊን ሊያ ናት የተናገረችው። ሊያ ናት የተናገረችው። ኩዊን ሊያ ናት የተናገረችው። ኩዊን ሊያ ሳታጣራ አታወራ። ኩዊን ሊያ ከሆነ ያወረችው ትክክል ነው። ሳታጣራ ኩዊን ሊያ አታወራ። ከዚህ በላይ ምን የሚያሳምን ይኖራል? በማርያም እኔ እኮ ተጨነቅኩኝ። ማርያም ለዴዚ በጣም ነው ያዘንኩት። ከመቼው ወጣች ሄለን ምን ተፈጠረ አለች እና ደግሞ ምን አለች? ምን አዲስ ነገር አለ አለች። ይሄ ከመቼው አሮጌ እንደሆነባት ራሱ አላውቅ። አሁን ደግሞ ሬሷ ይላክም ትላለች። አመነ ጭንቅላትሽ መቼ እንዲህ የተነስተው ነው ትላለች። እንደገና ተመልሳ ውይ መጣ እንዴ ወንድሙ እያሉዛ አይ እኔ ገና እንትና እሷ በጂ አዲስ ወሬ ትጠይቃለች። ጭራሽ ያሮግ ይሆነባት መቼ ገና አላመንም። እሷ አስክሬኑ ብላ ቁጭ መቼ ነው የሚሄደው ብላ ቁጭ እዚሁ። እኔ ጭንቅላቴ ነው የማያምነው ቶሎ እኮ እውነትም ቢሆን ገና ሰማ እንደዚህ ነው። ሄሉ ማን ሞተ? የዴዚ እናት አረፈች አሉ። ሰላም መታ ነገረችን። ዴዚን ፕሮፋይሏን ብላክ አረገችው የሀዘን መግለጫ።
ሄለን እስቲ የአሌክሶን ፕሮፋይል ደግሞ ሂዱና እዩት። እስቲ አሌክሶን እዩት። ሄለን ሩት እስኪ በእናታችሁ እዩና ንገሩ ወሬዎች እንትን አሌክሶን እዩ። የታል ቴሌፎኔን እኮ ቻርጅ ጨርሰው ከዚህ ያለመነሳት ነው። ሌላው ቴሌፎኔ ደግሞ እዛ ነው። ሄሎ ወይ ኪምዬ ወይ ሰላም ነው? ያ ከመላሃ ጽባ እኔ እኮ በቀደም ልነግርሽ ብዬ ምን እንዴ ለቅሶ ላይ ስለነበርን ትልቅ ቶፒክ አትናገሪምና ልነግርሽ ብዬ ነው። ተይ ግን ከዚህ ሀዘን እንዳትወጪ አድዬ ተይ። ለበኋላ እንጂ ላስታውስሽ። ሄሎ አረቺ ማዘን ጨርሳ ነው ወጋይስ። እሺ ስለ ራሄል ጌቱ እና ስለ ሐሊማ አብዱራህማን ሹሩባ ተሰርታ ኢንተርቪው ያደረገችው አላወራሽም። በጣም ላንቺ ጥሩ ቶፒክ ነው እና ለዚህ ነው ሹሩባው ምን ሆነ እና እንድታቂው ብዬ ነው። ሹሩባ ለምን እንደተሰሩ እንተርጉሞ ከሳይኮሎጂ አይደለም ሹሩባ ተሰርታ ኢንተርቪው ያደረገችው ማለት ነው። የተናገሩት ምልክት ነው የሰጠሽኝ ምልክት ነው የሐሊማ። የራሄል ጌቱ ደግሞ 3 ቀን ምናምን ተናግራለች። በጣም ያሳዝናል። እዩ እሺ ተንትኒው ማለት ነው ቶፒክ አርጊ በእናትሽ አድዬ። ስለ ዴዚ እናት ምን ነው አልጨነቀሽ? በጣም እያለቀስኩኝ ነበር እኮ። ጨርሰሽ ነው የመጣሽው? አይደለም እኔ ራሴ እንደዛ አይነት ስላለብኝ በቃ የራሴ ነው የመሰለኝ ነው። በጣም ነው ያለቀስኩት። እኔ እኮ ባለፈው ኢሱዬ እናት ሞተች አላልሽም? ለሱ መሰለኝ እኮ ሀዘን ላይ ነው ያላልሽኝም ባለፈው መጣ። ሀዘን ላይ አንቺ ማዘን ላይ አይደለሽ እንደ ሰሞኑን እንደዚህ እኮ ነው። ለቅሶ ላይ ነበር ሁላችን እዛም ስንል ሄለን ጋር በኢሱም በኔም ጉዳይ ማለት እና እንደዛ ብታወር ጥሩ ነው፣ ላንቺም ጥሩ ነው። ሌላ እንትን ያ ገባኝ አይደል? ወደ ሌላ እንትን ትገበያለሽ፣ ሁሉ ነገር ትረሽዋለሽ። አይ ነው በተለይ የራሄል ጌቱ በጣም ያሳዘነኝ ስሚው። እሺ ያ የአርቲስቶች ታሪካቸው ነው የምወደው ትይለ እና የራሄል ጌቱ ደግሞ በጣም የመጨረሻ ያሳዝናል። እና አሁን ላዝን ነው ማለት ነው። ሰምች እንዳዝን እየገባሽ አይደለም። ቶፒክ ስታርግ ውስጥሽ ትገባለች እንደ ጊደውን ማለት ነው። እስኪ በመጀመሪያ ይሄን ሀዘን ትጨርስና ወደ ሌላኛው ሀዘን አትደራርቡባት በእናታችሁ። ተው። አረ ለሄለን እንዘንባካችሁ እንዴ ኖ ባክሽ ዝም በይ። ቆይ ኖሃ ከመቼው ድምጽሽ ተቀየረ? ውሃ ጠጥቼ ይሆናል ፍቅሯ። ቤቲን አልመሰለም ድምጿ ጋይስ። እውነት ቤቲ መቼ ነው የገባችው? ቤቲ ትመስላለች። ና አሁን ስታወራ ነው ወደ ቤቲ የተቀየረችው። ውሃ ጠጥቼ ነው ተቀምጬ። እሷ ነው መስለው በሌላ ስም ወረድኩት። በሌላ ስም ገብታ ነው ወይስ ምንድነው? ወይኔ ጋይስ ግን ከነዚህ ሰው ጋር ነው እኛ ሀዘንም ሰርግ የምንሄደው። አያቋርጡንም። ሄሉ እንዳትረሺው እሺ። ሌላ ጊዜ ቢሆን ቶፒክ አርጊው እሺ። አይደል ሐሊማ በተለይ ያስቃል። ሹሩባ ባሩካ አርጋ ሰውን ያሳስባታል። ሹሩባ ባሩካ ነው ትልቅ በጣም ያስቃል። አርጊው ከት ነው የምትይ በቃ ወይ ያ ረቢ ወይ ያ ስም ገብታ ነው ቤቲና ከሌላ ስም ገብታ በቃ ሄሉ ቻው እሺ። ይሄን ለነገር አድዬ እሺ አድዬ ያ ይቀንልኝ እሺ። ሰላም ሴቶች እንደምን ናችሁ? አራዳ የኔን ጌም አታስተዋውቂም እንደዚህ ፕሮፋይል አድርገሽና የሌላ ሰው ይዘሽ ትዞር። ቆይ ይሄኛው በቃ ደሃ ነው የኖር ክራም ከፈለ እዛ ኢጅፕት ነው የሚኖረው። አንቺ ትንሽ ሀብታም ነሽ፣ ለዛ ነው ሽላ ያልኩሽ። ግን እኔን ግርም ይለኛል ሁልጊዜ ስትጫወቺ እንትን መግዛት። እኔ ደግሞ የራሴ አስተሳሰብ፣ የራሴ መንገድ፣ የራሴ ህይወት አለኝ። ስለዚህ ዛሬ እሷ እዚህ ጋራ እኔና እሷ በቃ ሶሻል ሚዲያ ላይ አልፈለግንም። ምክንያቱም ሳይመቸንም በሆነ አጋጣሚ ስንለያይ፣ በሆነ አጋጣሚም ሳንገናኝ ስንቀር እኔም ጋር መጥቶ ሌላ እሷ ጋር መጥቶ ሌላ ስለሆነ በቃ ቱቱዬ አንቺም በራስሽ እስኪ ሶሻል ሚዲያ ላይ ጎብዢ፣ ጠንክሪ፣ በቃ ስሪ። ማንም ሰው ከመሬት ተነስቶ እኮ ነው የመጣው እዚህ ጋር። ስለዚህ ቱቱ የሚለውን ስም ቱቱ በሚለው ብቻ እንድታውቁት ነው የሚፈልገው።
በቃ ቱቱ ናት። በቱቱ በቃ ሊያ የሚለውን ቅጽል ስም አልፈልገውም። ምን ጓደኛዬ ናት። አዎ እወዳታለሁ፣ አከብራታለሁ ዛሬም ነገም ባይዘው። እሺ እና እየሄዳችሁ እሷ ጋር ቱቱ ብሎ ካረገችን ሊያን እንወድሻለን ስንላት ምናምን ደግሞ የውሸታችሁ ብዛት አይኖ ሰንዬ። እኛ እኮ እናወራለን፣ እኛ ከላይቭ በኋላ ምናምን እንስቃለን እኮ ይገርመናል እኮ ለራሳችን። እግዚአብሔር ምስክሬ ትላንትና ራሱ ሪከርድ ማታ አይቼ በቃ ገረመኝ። የመጨረሻ የእውነት ተጣልተን ቢሆን የሚያቆሳስል የሆነ በቃ የመጨረሻ የሚያጣላ ነገር ነው የምታደርጉት እና በጣም ታሳፍራላችሁ። በጣም እና እግዚአብሔር ልቦና ይስጣችሁ። ሌላ ምን ይባላል? ኦፓል ከደበረሽ ታዲያ ለምን እኔ ጋር ትመጫለሽ? እኔ ኮንኩ ኮተት፣ የሰው ኮተት እንዳንቺ አይነቱ ነው በየቦታው እየገባ ወሬ እያቃጠረ አስሩን የሚያባላው። አንቺ ለጎረቤትም አትሆኝም አይደለም ለቲክቶክ፣ ለጎረቤትም የኔ ስንቱን ጎረቤት አባልተሻል። እንዳንቺ አይነቱ ኮተት የእውነት ጸብ ላይ ብንሆን እናንተ ሌላ ታሪክ ትፈጥሩ ነበር። እኔ አንዳንዴ ደነግጣለሁ ራሱ ሳያቸው፣ ሁሌ ማርያምን አንዳንዴ ድንግጥ ነው የምለው ኮመንቶቹን ሳይ። እኔ ላይቭ ላይ ሆና ቤት ሆኜ እኔ ድምፄን አላሰማም ባይዘው ስለማልፈልግ ማለት ነው። ከዚህ በኋላ በቃ ስለማልፈልግ ጓደኝነታችንን ለብቻችን ስለምናረገው ትመጣና ደግሞ እዚህ እኝኝ ትላለች እንዴ። እኝኝ ካልኩብሽ ስክሮል አታረጊም ታዲያ? ማን ያዘሽ እዚህ ውስጥ ቁጭ በይ ብዬ ይዤሻለሁ እጅሽን። ለወሬው 266 ሰው ገባችሁ አይደል? ለወሬ ገና ወሬ ልታቃጥሩ አይደል? አንናደድም። ሄኒ ቤት አብራም ቴንክ ዩ የኔ ውድ። እሺ ቴንክ ዩ ዲር። አረ ተዋቸዋለሁ። እኔ በየቀኑ እየገረመኝ ስለሆነ ነው እንጂ በቃ እኔ በጣም ስለሚገርመኝ ነው። ማርያምን ፈጣሪ ውደዳችሁ፣ የምትወዱኝ የምታከብሩኝ። እኔም ወዳችኋለሁ ጋይስ። 270 ምናምን ሰዎች እባካችሁ ፎሎ አርጋችሁኝ ይውጡ። ሽሮ በርበሬ ያለ ኦርደር አርጉ። ቤትዬ እኔ እሱ አይመለከተኝም። ለእኔ እንደዛ አይደለች። ለእኔ በጣም መልካም ናት። ስለዚህ አይመለከተኝም እኔ ስለሌላው። የኔ ቆንጆ ሁሉም ስለ ራሱ ብቻ ነው የሚያወራው። እኔ ስለ ራሴ ነው የማውቀው። ኤኒዌይስ ፎሎ እያደረጋችሁኝ ይውጡ። አዎ ሙዴን ቀየሩት። ማርያም እንዲህ ነው በቃ። ደግሞ ምዬ ነበረ በቃ ከዚህ በኋላ እኔ ቲክቶክ ላይ መጥቼ ምንም ነገር አላብራራም። አጸድዬ ድምፅሽን ቀንሺ እናቴ። ሊያ ሲሉ ደግሞ ሚውት አረጋቸዋለሁ ምናምን ብዬ ፕላን አድርጌ ነበር። ያ ማለት ግን በቃ እኔ በራሴ ርዕስ በራሴ መንገድ መምጣት ስለፈለግኩ እንጂ ሌላ አንዲትም ነገር የለም። እግዚአብሔር የተመሰገነ ይሁን። እኛ ደግሞ እንዲህ አይነት ነገር ቢፈጠር ብዙ ሰው አለን። እሺ ሽሮ በርበሬ ያለ ጉዞ ትላለች ቱቱ ቃል የኔና እውነቷን ነው። አይኖ ሶፊዬ እንዴ ሰለቸኝ። ኤቭሪዴይ የሚመጣልኝ ቪዲዮዎች በጣም ያናድዱኛል። በቃ ሰው እንዴት በዚህ ልክ በሰው ጸብ እንዲ ደስተኛ ይሆናል? እናንተ ሐሴት ልባችሁ ሐሴት አረጋ አይደለ ከሆነ ብላችሁ መቤቴ ማርያም በእውነት ልቦና ትስጠላውላችንም። ይሄ የሰይጣን መንፈስ ነው፣ የሰይጣን መንፈስ